በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበረ። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆቹን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብም መቃብር አኖሩት። ዕረፍቱም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሥጋዌ በ16 ዓመት ነው። በረከቱ ከእኛ ጋር ትሁን ለዘላለሙም አሜን። በዚችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በተሾመ ጊዜም የክርስቶስን መንጋዎች ከአርዮስ ከመቅዶኒዎስና ከሰባሊዮስ ተኩላዎች ጠበቀ። ይህም አባት በተሾመ በ6ኛው ዓመት ለክርስቲያን ወገኖች ደግ የሆነ ቴዎዶሲዎስ ነገሰ። በዚያችም ዓመት ክብር ይግባውና መንፈስ ቅዱስን ስለካደው ስለ መቅዶኒዎስ በቁስጥንጥንያ የተሰበሰቡ 150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባት ጢሞቴዎስ ሊቀ ጉባኤ ሆኖ መቅዶኒዎስንና ሰባሊዮስን አቡልናሪዎስንም ተከራከራቸው፣ ረቶም ማሳፈራቸው። እነሆ የክህደታቸውንና የክርክራቸውንም ነገር የካቲት 1 ቀን ላይ ጽፈናል። ከዚህም በኋላ ይህ አባት በሹመቱ ዘመን አብያተ ክርስቲያናትን በማነጽና በሚገባውም ስራ ሁሉ በእድሳታቸውም ማሰበ። ለመጻተኞችም ቤቶችን እሰራላቸው። መንጋዎቹንም ሁልጊዜ ያስተምራቸው ነበረ። በመልካም እውቀቱና በትምህርቱ ጣዕም ሁልጊዜም በማስረዳቱ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅዶኒዎስ ወገኖችም ብዙዎቹን መልሶ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደሆነች የቀናች ሃይማኖት አስገባቸው። በወንጌላዊ ማርቆስ መንበርም ላይ 9 ዓመት ተኩል ኖረ። ከዚያም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ አረፈ። ዜናውም እንዲህ ነው። ስሙ ሜሮጴዎስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ ሀገር ሊያልፍ ወዶ ከጢሮስ ሀገር መጣ። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴኖች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛው ኤዴሴዎስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪቃ ባህር ወደብ ደረሱ። ልቡ የተመኘችውን የኢትዮጵያን ሀገር መልካምነቷን ሁሉ ተመለከተ። ከዚህም በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋር ገደሉት። እኒህ 2 ልጆች ግን ተረፉ። የሀገሩ ሰዎችም አገኟቸው። ወደ ንጉሥም ወስደው እንደ እጅ መንሻ አድርገው እነርሱን ሰጡት። ንጉሱም ተቀበላቸው። ከጥቂት ቀኖች በኋላም ንጉሱ ኤዴስዮስን በፊቱ የሚቆም ጋሻ ጃግሬ አድርጎ ሾመው። ፍሬምናጦስን ግን በገንዘቡ ሁሉ ላይ በጅሮንድ አድርጎ ሾመው። ይህም ንጉሥ የአብርሃና የአጽብሃ አባታቸው ስሙ አይዛና የተባለው ነበረ። እነርሱ ሕፃናት ሳሉም አረፈ። እኒህም አካለ መጠን እስከሚደርሱ ድረስ የንጉሱን ልጆች እያሳደጉ ኖሩ። ክብር ይግባውና በክርስቶስ ማመንንም አስተማራቸው። የንጉሱም ልጆች አድገው በነገሱ ጊዜ ኤዴሴዎስ ወደ አገሩ ተመለሰ። ፍሬምናጦስ ግን ወደ ግብፅ ሄደ። ወደ እስክንድርያው ሊቀ ጳጳሳት ወደ አባ አትናቴዎስም ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያውያንም ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ እንዴት እንዳመኑ ነገረው። አባ አትናቴዎስም በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ አገር ለሆነችው ለኢትዮጵያ ሀገር ጳጳስ ሲሆን ዘንድ ግድ አለው። ጳጳሳትንም ሾሞ ከታላቅ አክብሮት ጋር ላከው። በአብርሃና በአጽብሃ ዘመነ መንግስትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያም ሀገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረም። ክብር ይግባውና የክርስቶስን የጌትነቱን ብርሃን በሁሉ አገሮች ገለጠ። ስለዚህም ብርሃንን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣
በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የአባ ሮዲስና የሳሙኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።